ቪዲዮ ላይ ያለችው ልጅ ራሷን ያጠፋች ልጅ ነች። ምን እንደሚል ላንብብላችሁ። እናንተ ቪዲዮን ተከታተሉት። እኔ ላሳያችሁ። ልጅቷ ምን እንደደረሰባት ምን እንደተፈጠረ ላሳያችሁ። ልጅቷ ራሷን አጠፋች። አረብ ሀገር ነው ያለችው። እኔንም ጠብቁኝ። ማርያምን እኔ ክሎሮክስ አንስቼ ልጄ ትዝ ሲለኝ ቁጭ አረኩት። ግን አንድ ቀን አይቀርም። ፈጣሪ ጠብቀን እንጂ ያላ እህቶች፣ ሸይጣን እየፈታተናችሁ ነው። ሁሉም ያልፋል፣ ታገሱ። ጨንቆኛል። ፈጣሪ ሞቴን አቅርብልኝ። የተገላገለችውን የሁላችንም ሐሳብ ነው። ሐራም ባይሆን ውሳኔው ጥሩ ነው። ኡፍ ታድለሽ ማርያምን። እኔ ያለው አደል ዛሬ ነገ እያልኩ የተቀመጥኩ እኔም ላጠፋ ነበረ። ማርያምን አባቴን አስቤ ተውኩት። ሞት ባይኖር ምን ሆን ነበር? እንኳንም ሞት ተፈጠረ። ግልግል ከመጨረሻው እስከዚቻለ እንዴት እንደሚመር ፍርዬ መታደል ነው። ከዚህ ኑሮ ይሻላል። እኔ ራሱ እንዴት እንደመረረኝ የሞተችው ፍሬ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ። እንዴት ናችሁልኝ እያልኩኝ እንግዲህ ሰሞኑ በተደረገው ነገር ልባችን እየተሰበረ ሁላችንም ውስጣችን ያዘነን ቢሆንም ግን ደግሞ በጣም በሚያሳዝን መልኩ ደግሞ የበለጠው ልብ በሚሰብር መልኩ ሰሞኑ እያያችሁ ነው ምን እየተካሄደ እንደሆነ። የእህታችን መሞት ሳያንስ እህታችን ሞታለች። ቤተሰቦቿ እንዴት ተጽናንተው ይቆዩ ሆኖ እንዴት ሀዘኑ ይወጣላቸው የሆነች እንደገና የዚህ የሳዑዲ አረቢያ ያው ከሌሎቹ ህጎች ለየት ስለሚችል እዚህ መቀበር አትችልምና ኢትዮጵያስ እንዴት ነው መግባት የምትችለው የሚለው እያስጨነቀን እያለ ያው ህጋዊ ብትሆን በሰዎቹ በአሰሪዎቿ ምክንያትና በኤምባሲው ትገባ ነበር። ግን ደግሞ እሷ እንደኛ እንደው በውጭ ነው የምትሰራውና እንደው ምን ተሻለን እኛ ሰዎች ስንባል? አረ ምን አይነት ጉርነን? እንደው ምን አይነት ፍጥረታት ብንሆን ነው ያለንበትን አማረን የልጅቷን ሞት መመኘት የምንፈልገው? ምን ሆነን ነው? እኔ እኮ ግርም የሚለኝ ነገር ካጠገቢ አካለ ጎደሎ ተቀምጦ ነው ሙሉ አካል ይዤ እግሬም እጄም እየሰራፍ የሚተንቀሳቀስ አይን የሚያየ የምፈልግበት ቦታ እግሪ ተንቀሳቅሶ መሄድ እየቻለ እግሯን የተቆረጠችው ልጅ አይቼ የኔም እግር እንደው በተቆረጠ እንደው አንቺ እኮ ታድለሽ የሚባልበት ነገር ለምንድን ነው? ምን ተፈጥሮ ነው? እንዴት እያሰብነው ነው ማለት እንዴት እያስገነዘብን ነው ማለት እንደው ከፈጣሪያችን ጋር ያለን ግንኙነት ምን ቂያማ ወረደብን? እንዴት እንደ ቁጭ ብለን ብናስበው ነው። እና ልጅቷ በቃ ላትመለስ ትዳለች። ቤተሰቦቿ ሀዘን ላይ ናቸው። መንትያ እህቷ ራሱ በቃ በኮሜንቱም በሚሰራባት ቪዲዮም እያየች አልቅሳ ልሞት ነው። መንትያ እህት አለቻት እና እንዴት ነው እንዲህ በኮሜንት እብዲ ብለን ኖቲፊኬሽን ማለት የሆነ ውስጣችንን የሚቀሰቅስ አእምሮ አነሳሽ ቀስቃሽ የሆነ ነገር ይመስል እንዳለ ምድር በሙሉ ኮሜንታተር በሙሉ ቪዲዮ ሰሪ በሙሉ ለእኔም በሆነልኝ እኔም በቅርቡ እመጣለሁ በቃ ኃጢአት ባይሆንብኝ ኖሮ በቃ ግልግል ነው ከዛ ዓለም ከዚች ምድር እንዴ ማንም ፈልጎ አይኖርም እኮ እዚህ ሁላችንም ግዴታ መኖር አለብን። ግዴታ በቃ ወደን ሳይሆን ግዴታ መኖር አለብን። በቃ ያለውል በግዳችን በቃ አላህ ግዴታ መኖር እንድንኖር አስገድዶናል። ራሳችንን አጥፍተን እንዴት ነው እዛኛው ዓለም ካላህ ጋር መገናኘት የምንችለው? የሰማይ ቤታችን እንዴት ነው የሚሆነው? እሺ ስጋችንስ ሞተ፣ ነፍስያችን ማን ሊገላት ነው እንዴ? በዲናችን ስጋችን እኮ ነው የሚሞተው እና አፈር የሚለብሰው እንጂ ሌላው ነገር ከአላህ Subhanahu Ta'ala ፊት እንቆማለን። በጣም ይሁን አላደል እንዴት ነው በሁለቱም እምነት ኃጢአት ነው። በእስልምና ሃይማኖትም በኦርቶዶክስም ምን እየመሰለን ነው እንደዚህ ሞትን እንደዚህ ራስ ማጥፋትን እንደ ቀላል ነገር እያበረታታን ያለ ነው። እንኳንም ሞት እንኳንም ተገላገልሽ እንዴ! ልጅቷ ቪዲዮ የአራቁት ቪዲዮ ቢኖርባትም እንኳን ወጣት ናት፣ ህፃን ናት፣ ልጅ ናት። ማንኛውም ሰው በወጣትነቱ የማይሳሳት የለም።
ተሳስታ ይሆናል። አሁን ቢገኝባ ምን ሊደረግ ነው ማለት? እኛ ህዝቡ የተጨቃጭቀን ድጋሜ ራሷ እንዲታጠፋ ልናረግ ነው ወይስ እንደው ሙቺ ሂጂ ራስሽን አጥፊ እያልን እንዳበረታታት ነው? እኔ በጣም ነው የታዘብኩት። እንደውም የሆነ ሰውዬ ትዝ አለኝ፣ ታስታውሳላችሁ? የዛሬ ስንት ዓመት ሙሉ ወደ አደጉት ሀገሮች ወደ እንግሊዝ ወደ ማለሄድ ብሎ በባህር የሚበላው የሚጠጣው አጥቶ የሰው ስጋ በልቶ ራሱን ረሃቡን አስታግሶ በአየር አጊተውት ዓለም የመዘገበለት ሰውዬ ዛሬ ላይ አይታችሁ ከሆነ አሁን ለታ በኢቢኤስ በሰይፉ ሾው ላይ ደስታውን እየገለጸ ነበር። ይህ ሰውዬ ህይወቱን ለማዳን በቃ ሩሁን እንትን ለማለት የሆነ በቃ የሰው ስጋ አስባችሁታል። ግዴታ መኖር ስላለብን ለቤተሰቦቻችን ስንል ግዴታ መኖር አለብን። በቃ የምን ቤተሰብም ሲጀመር ለአላህ ስንል ግዴታ መኖር አለብን። አላህ የሰጠንን ነፍስ ራሳችን የማውጣት መብት የለንም። መብቱ አልተሰጠንም ሲጀመር። እንዴ ከችግር በኋላ ደስታ አለ። እልፍ ቢሉልህ እልፍ ይገኛል። ድሃ ቀውላሌ ሞቱን ይመኛል አሉ። ዛሬ ላይ እንደዚህ ስቃይና መከራ ቢበዛብን እድሜ ልካችንን እስከምንሞት ድረስ እንደዚህ አንድ አይነት እንሆናለን እንዴ? በፊት ኦልሬዲ ነው። ለምሳሌ ህፃን እያለሁ እንዴት ነበር ላይፌ? 10 ዓመት እያለሁ 9 ዓመት እያለሁ 12 ዓመት እያለሁ ላይፌ እንዴት ነበር? በጣም አሳዛኝ፣ ከባድ፣ አስለቃሽ፣ በጣም የሚያሳዝን ነበር ላይፌ። አሁን ግን አልሐምዱሊላህ እንኳን አይደለም የመዲያም ብር ስንት ሺህ ብር ኪሴ እየገባ 50 ሳንቲም እንኳን ስጡ ብዬ የምለምንበት ጊዜ ነበር የዛኔ። አሁን ላይ ያለው ግን አልሐምዱሊላህ ከዚህ በበለጠ ደግሞ ወደፊት ከጊዜ ጋር ከዘመን ጋር ከእድሜ ጋር ከሁኔታዎች ጋር እያደር የምፈልገው ነገር ይመጣል። ግን እኛ ሰው ምን ተፈጥሮብን ነው? ቆይ ምንድን ነው ተስፋ የሚያስቆርጥ እኮ ሁላችንም ግዴታ በቃ ያጋጥመናል አለ። እንዲሞ ይሄ ያጋጥመናልም ሳይሆን በህይወታችን ተስፋ የሚያስቆርጡ ነገሮች አሉን። ግን ደግሞ ተቋቁመናቸው ነው እንደማንም ሸይጣንም ወስዋስን በቃ ወደዛ ሰብረን ነው። ሁላችንም ቢሆን ራሳችን ማጥፋት ቀርቶ አይደለም በቃ ብን ብለን የምንጠፋበት መንገድ እስከሚጠፋን ድረስ የሚኖርብን ገም የሆነ ችግር መከራ አለብን። ግን ደግሞ መኖር ግዴታችን ነው ለቤተሰብ ሲባል። አሁን እቺ እናት እንግዲህ እህታችን ከሳዑዲ አረቢያ ገና ከዚህ ኢቃማ ያለው ሰው ሄዶ ኢትዮጵያ ውክልና ከፖሊሶች ጋር ከኤምባሲዎች ጋር ውክልና ወረቀት አስጽፈው መጥተው ሳምንት 15 ቀን ሬሳዋ ፍሬዘር ተቀምጦ አፈር እንኳን ሳትቀምስ ፍሬዘር ትቀመጣለች። ቤተሰቦቿም ዛሬ ነገር ሬሳዋ ይመጣል እያሉ ሳምንት ሙሉ እንባ ሳይሆን ደም ነው የሚያለቅሱት። እንባ ይሄ ከአይናችን የሚወርደው ውሃ ሳይሆን እንባ፣ ልባቸው ተሰብሮ በሷ ህመም በሷ መሞት ሳናዝን አዝነናል። ግን እንዲህ ሌላ ነገር በቃ እንደ ቀስቃሽ የሆነ ጀግና እንደምንባል አይነት በኮመንታተር እየገባን እንኳንም ወሰደሽ እኔንም ጠብቂኝ እመጣለሁ እኔ ብቻ ዛሬ ነገ እያልኩኝ ይኸዋለሁ ተቀመሽ አንቺ እስኪገርሽ ምን የሚሉት ነገር ነው? ያለንበት ዘመን ከአንደበታችን የሚወጣው ቃል እንዴት አይነት ሰቅጣጭ እና ዘግናኝ ነገር ነው። እና እኔ እንጃ የሆነ በቃ እኔ ምን ልበል ወላሂ ምን እንደምል አላውቅም። እንደዚህ ብለን ቆይ በዛው ቅጽበት ማለት ነው እንደው ላፋቸው እንደዛው በኮመንት እንደዛ ብለው ጻፉት እንጂ በቅጽበት ያንን ኮመንት እንደዛ ብለው ሲጽፉት እንኳንም ህርሽ እኛ ምን እንመጣ ነው? ወይም ደግሞ ኃጢአት ባይኖር በቃ እሳት ባይኖር ኖሮ እኔ መመጣ ነበር የሚለውን ጽሁፍ ሲጽፉ ድንጋይ ተርዟኤል መጥቶ ነፍሷን ቢያወጣው ምን ልትሆን ነው? መልሰኛ ትለው ነገር እና ለምንድን ነው እንደዚህ ምን ሆነው? ምን ነክቶን ነው? ህዝቤ ምን ነክቶት ነው? በእንግሊዝኛ ተተርጉሞ እኮ ወደ ሌላ ሀገር ኮመንታችን ቢነበብ እኮ ኢትዮጵያውያን በሀገር ውስጥም በውጭም ቲክታከር ላይ የሚታየው ኮመንት በአንዲት ልጅ ህልፈት የሚታየው ኮመንት በቃ ሁሉም በሞትን የሚል ነው። ምን ገብቶባቸው ነው? ምን ተፈጥሮ ነው የሚያስብል ነው። ወላሂ እንዴ
ድርድራችሁ ሲያው ፎቶዋን ከላይ የለጥፉና ይች ልጅ እንደዚህ ከሆነች ከዛ ኮሜንታተሮች የሚመልሱ ሌላ ያዝናሉ። ቤተሰቦቻቸውን መጽናናት እንመኛለን የሚለውን ጽሑፍ ትተው ኧረ እንኳንም ሄደች ከዚህ ከማትረባ ዓለም ግልግል ነው። ሞት ባይኖር ምናምን በቃ እንዴት ይኮን ነበር ግልግል። ኧረ እኔ እንጃ ቃሉ ራሱ ስንናገረው እንዴት የሞኩ ነው የሚመስለኝ። አሁን ራሱ ሳወራው ማለት ያስፈራል። ምን ይዤ ተጉዤ ምን ይዤ ካላህ ጋር የምገናኘው? ምንም በሰው በመዲያም ኩሽና እሳት ሆብስ እንደዚህ እየተቀጣጠልኩኝ ኖሬ ሶላቴን እንኳ አስተካክዬ የማልሰግድ ሴትዮ እንዴት ነው አላህ ፊት የምቀርበው? የምቆመውስ ምን አይነት ስራ ይዤ ነው? ሞቶ በዲኔ ተጋድሞ የሚቀር አይደለም። ነፍሴ ገና አፈር ሳትለብስ ገና ነፍሴ ውጥት ስትል ገና ሳልቀበር ነው ወደ ጥያቄ ቤት የምገባው። ስለዚህ እዛም ሄዶ ዝም ብሎ መተኛት የለም፣ ጥያቄ አለው። ብዙ ስቃዮችና መከራዎች አሉት እዛ። የዚች ምድር እድሜ ናት። እድሜ እንቆጥረዋለን 10 ዓመት 20 ዓመት 30 ዓመት 40 ዓመት ብለን ቆጥረን እንጨርሰዋለን፣ እንሞታለን። ያልቃል ማለት ነው የዚች ዓለም እድሜ። የዛኛው እድሜ ግን የለም፣ ማለቅ የለም። እድሜ አይቆጠርም፣ በቃ ማለቅ የለም። እዛ ቆጥረን አልቀን እድሜ ቆጥረሽ ይሄ ልትጂ መሄጃ የለሽም። እዛ የምቆጥሬው ዓመት የምቆጥሬው ሰዓት ጊዜ የለሽም። እዛ ዘላለም ትኖሪያለሽ። ስራሽ ጥሩ ተሆነ ደስተኛ ሆነሽ ትኖሪያለሽ። ጀነት ትገቢያለሽ። የፈለግሽው ነገር ሁሉ ይሰጥሻል። አካሄድሽና አሰራርሽ እዚች ዓለም ምድር አኗኗርሽ ካላማረ ግን ተቆጥሮ አይዘለቅም። ዘላለምሽን እሳት ትገቢያለሽ። እና አላህ ከመጥፎ ነገር ይጠብቀን። ሐቂቃ በጣም ነው የሚዘገንነው። በጣም ነው የሚዘገንነው። ይከብዳል። አላህ ይጠብቀን ከእንዲህ ያለ ነገር እህቶቼ። እኔ ምን እንደምን አላውቅም። ሁላችሁም አይታችሁታል። ቲክቶክ የምትጠቀሙ በየቪዲዮ ስር በጣም በሚሰቀጥጥ መልኩ ነው ኮመንቱ ሁላ ሲነበብ የነበረው ሲጻፍ የነበረው። እና ለቤተሰቦቻችን ስንል ግዴታ መኖር የለብንም ወይ ትላላችሁ ወይ? እኔ መኖር አለብን ግዴታ። ለእናቴ ስል እኔ አሁን ልጅ የለኝም፣ ባል የለኝም፣ ዲስት የለኝም፣ ምንም ነገር የለኝም። እህትና ወንድሞቼ ነበሩ የሚያሳስቡት። አሁን አድገዋል፣ ራሳቸውን ችለዋል። እናቴስ አባቴ በህይወት ሳይኖር ተቆራምዳ በየቦታው ተንከራታ ያሳደገችኝ እናቴ አሁን እኔ ሞተች ብባል እንዴት ነው ሰው የምትሆነው? ግዴታ ለእሷ ስል መቆም አለብኝ በሁለት እግሮች። ስለዚህ የሰዎቻችሁን እሰቡ፣ ልጆቻችሁን እሰቡ። እንጃ ለራሳችሁ ሲጀመር ለራሳችሁ እሰቡ። ቅድሚያም ለራሳችሁ ቦታ ስጡና ለራሳችሁ ተጨነቁ። እና ውድ ቤተሰቦችዬ እናንተስ ምን ትላላችሁ? እኔ የሆነ በቃ አለ አይደለ በቃ ምንም የማልስማማበት ማየት የተሳነን ማለት ካጠገባችን ከጎረቤታችን መማር ያልቻልን ከሶሻል ሚዲያ ከሚፈጠረው ነገር ሁሉ መማር ያልቻልን ሰዎች ነን። እንደዚህ ብለን መጻፍ የሚጽፉ ሰዎች በቃ በጥቅሉ መማር የማይፈልጉ በቃ በጥቅሉ የሆነ የችልተኝነት አይነት ስሜት የሚሰማቸው ናቸው ብዬ ነው የማስበው። እና ስለሰጠን እያመሰገን ስላለን ነገር እያመሰገን ብንኖር አልሐምዱሊላህ እያልን ይጨመርልናል። ደግሞ አላህ ይረዝቀናል። ረዝቀን ካልነው እሱ ሁሉም ነገር እሱ ጋር አለ። እና ውድ ቤተሰቦች እናንተስ ምን ትላላችሁ? ሪከርድ አላብዛባችሁ። ስለነበረ ቆይታ አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ይቅርታ ቪዲዮ ገብቼ ሪከርድ ላረግ ነበር፣ ግን ደግሞ ለሊት ስለምሰራ እንቅልፌ መጥቷል። ጥሩ ሙድ አይኖረኝም እና ዝም ብዬ ሪከርድ አረኩላችሁ። እስቲ እናንተም በላይክ ጀምሩት። በሌላ ነገር እስከምንገናኝ መልካም ሁሉ መኝላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ፣ ቻው።